ሰላም እንዴት ናችሁ? ውድ ዲቴክቲቭ ቤተሰቦች፣ በዛሬው መረጃዬ የናሽናል አይዲ ምዝገባ ካደረግን በኋላ ቴክስቱ ወደ ስልካችን ካልደረሰን ጠፍቶብን ከሆነ ወይም ደግሞ ስንመዘገብ የስም ስህተት ኖሮበት ማስተካከል ከፈለግን በዚህ ቪዲዮ እንዴት ማስተካከል እንደምንችል እናያለን። እስከ ፕሮግራሙ ፍጻሜ አብራችሁኝ ሁኑ። እሺ፣ በመጀመሪያ የጠፋብንን የፋይዳ ነምበር በድጋሚ ለማስላክ በመጀመሪያ ማድረግ ያለብን ስልካችን ላይ ገብተን መደወያ ላይ ኮከብ 97 79 መሰላል ኮከብ 97 79 መሰላል ብለን እንደውላለን ማለት ነው። እሺ፣ ስንደውል እንደዚህ አማራጭ ይመጣልናል ማለት ነው። እንኳን ወደ ፋይዳ በደህና መጡ ይለንና አንደኛ የፋይዳ አገልግሎት ይላል፣ ሁለተኛ ላይ ደግሞ ቋንቋ ለመቀየር የሚል አማራጭ አለ። ስለዚህ ቋንቋ ለመቀየር የሚለውን ከፋይዳ አገልግሎትና ቋንቋ ለመቀየር ነው የሚለው። የፋይዳ አገልግሎት ላይ ከገባን ስለ ፋይዳ ያሉ አገልግሎቶች እዛ ላይ ዝርዝሮች አሉ። ቋንቋ ለመቀየር ከፈለግም ደግሞ እዚሁ ጋር ቋንቋ ቀይረን ወደ ቀጣዩ ስቴፕ መሄድ እንችላለን ማለት ነው። እሺ፣ አሁን የፋይዳ አገልግሎት የሚለው ላይ እንገባለን። አንድ ቁጥር እነካለን። የፋይዳ አገልግሎት የሚለውን አንድ ቁጥርን ስነካ ቀጣይ ገጽ እንደዚህ አማራጭ ይመጣልናል። እንኳን ደህና መጡ ይለንና አንድ ቁጥር ላይ የፋይዳ ቁጥር ለማግኘት ይላል። ሁለተኛ ላይ የምዝገባ ሁኔታ መከታተል ይላል። ሶስተኛ ላይ የካርድ ትዕዛዝ መከታተል ይላል። እነዚህ ያው ሶስቱም የተለያዩ ሐሳብን ያለው መሰላል ብለን ተጭነን ደግሞ ቀዳሚ ገጽ ወደ ኋላ መመለስም እንችላለን ማለት ነው። መሰላልን ተጭነን ስለዚህ የፋይዳ ቁጥር ለማግኘት የሚለውን ለምሳሌ እኛ ከዚህ በፊት ተመዝግበን ጠፍቶብን ከሆነ እሱን ነው የምንጫነው ማለት ነው። የፋይዳ ቁጥር ለማግኘት የሚለውን ከተላከልን በኋላ ከጠፋብን ማለት ነው የፋይዳ ቁጥር ለማግኘት የሚለውን ነው የምንነካው። ተመዝግበን ደግሞ ከዘገየብን ምዝገባው ምን ሁኔታ ላይ ነው ያለው ወይም ደግሞ ምን ላይ ነው አሁን ላይ ያለበት ምዝገባው ያለበት ሁኔታ ለመከታተል ደግሞ የምዝገባው ሁኔታ ለመከታተል የሚለው ሁለት ቁጥር ነው የምናስገባለት። ሌላው ካርድ ትዕዛዝ መከታተል የሚለው ካርድ ኦርደር አድርገን ወይም ደግሞ ካርድ አዘን እየጠበቅን እያለ ፕሪንት ሆኗል ካርዱ ወይንስ ፕሪንት አልሆነም ምን ላይ ነው ያለውን የሚለውን ቼክ ለማድረግ ደግሞ የካርድ ትዕዛዝ መከታተል የሚለውን በመንካት በሱ ማየት እንችላለን ወይም ደግሞ በሱ ማወቅ እንችላለን። አሁን እኛ ለምሳሌ ኮዱ ደርሶን የፋይዳ ነምበራችን ለምሳሌ ጠፍቶናል እንበል። የፋይዳ ቁጥሩን ለማግኘት የሚለውን ነው የፋይዳ ቁጥሩ ከጠፋብን የፋይዳ ቁጥር ለማግኘት የሚለውን አንድ ቁጥር እንጫናለን ማለት ነው። ወዲያውኑ አጭር የጽሁፍ መልእክት ወደ ስልካችን ላከ ማለት ነው። የፋይዳ ቁጥሩን ለማግኘት የሚለውን ስነካው ያው በጽሁፍ መልእክቱ በ72 ሰዓት ውስጥ አንድ ጊዜ ነው የሚልክልን። በየ72 ሰዓቱ አንድ ጊዜ ይልካል ማለት ነው። ለምሳሌ አሁን ካስላኩ ደግሜ ለማስላክ የጽሁፍ መልእክቱ በ72 ሰዓት ውስጥ ነው ደግሞ የሚልከው። ሌላ እንደገና ቢጠፋብን ማለት በየ72 ሰዓቱ ማስላክ እንችላለን ማለት ነው። ስለዚህ አሁን እሱን ስለተጫንኩት የፋይዳ ቁጥሩን ለማግኘት የሚለውን ስጫ ነው የፋይዳ ቁጥሬን በዚህ መልኩ አሁኑኑ ልኮልኛል ማለት ነው። ይሄ አሁን ላይ የገባው ነው ማለት ነው። ስለዚህ ስሜን አስቀምጧል፣ የፋይዳ ልዩ ቁጥር፣ ከዛ የፋይዳ ተለዋጭ ቁጥር በአማርኛም በእንግሊዘኛም እንደዚህ ልኮልኛል ማለት ነው። ስለዚህ ወዲያውኑ በአጭር የጽሁፍ መልእክት በዚህ መልኩ የጠፋብንን የፋይዳ ቁጥር ማስላክ እንችላለን ማለት ነው። በየ72 ሰዓቱ ማስላክ እንችላለን በቀላሉ ማለት ነው። አንደኛው አማራጭ ይሄ ነው። እሺ፣ ሌላኛው አማራጭ ደግሞ ሌላኛው አማራጭ ደግሞ ጎግል ላይ ገብተን ጎግል ክሮም ላይ እንገባለን። ጎግል ላይ ከገባን በኋላ ምንጽፈው id.gov.et/help እንደዚህ ብለን እንጽፋለን ማለት ነው። id.gov.et/help ብለን ይሄኛው መጀመሪያ ላይ የመጣልን ሰርች እናደርጋለን ማለት ነው። ልክ እሱን ሰርች ስናደርገው እንደዚህ ዲስፕሌይ ያደርግልናል ማለት ነው። እንደዚህ አይነት አማራጭ ይመጣልናል ማለት ነው። የመጀመሪያው ላይ ያለው ኤስኤምኤስ ያስልኩ የሚል አማራጭ አለ። ሁለተኛው ላይ መረጃውን ማደስ የሚል አለ ወይም ደግሞ ለማስተካከል ማለት ነው። ሌላው ነፃ የስልክ መስመር ነው። ኮል ሴንተራቸው 9779
የጥሪ ማዕከል ነው። ማለትም የፋይዳ ናሽናል አይዲ ጥሪ ማዕከል ከናሽናል አይዲ ጋር የተለያዩ ጥያቄዎች ሲኖረን መረጃ የምንቀበልበት ወይም ደግሞ ከነሱ መረጃ ልናገኝ ከፈለግን በቀላሉ በነፃ የስልክ መስመር 9779 ላይ በመደወልም እነሱንም ኮንታክት ማድረግ እንችላለን ማለት ነው። ስለዚህ አሁን ኤስኤምኤስ ያስልኩ የሚለው ላይ እዚህ ከመጀመሪያው ላይ ያለው ኤስኤምኤስ ያስልኩ የሚለውን የፋይዳ ቁጥራችንን ድጋሚ እንዲልክልን ማድረግ እንችላለን ማለት ነው። የፋይዳ ኦንላይን የደንበኞች አገልግሎት ይላል። ወደ ፋይዳ የደንበኞች አገልግሎት ስለመጡ እናመሰግን ይላል። እባክዎ ጥያቄውን ከዚህ በታች ባለው ገጽ ያስገቡ ይላል። ከዛ ምንድነው እዚህ ጋር የጠየቀን ያለው ሙሉ ስም እናስገባለን። በዚህ በሊንኩ ማስላክ ከፈለግን ማለት ነው። ሙሉ ስም ስንመዘገብ የነበረ ወይም ደግሞ ፋይዳ ስንመዘገብ የነበረ ሬጂስተር ስንደረግ የነበረ ስም እናስገባለን። ከዛ ለፋይዳ መታወቂያ የተመዘገቡበት ስልክ ቁጥር ይላል ስም እናስገባለን ከላይ፣ ከታች ደግሞ ስልክ ቁጥር ማለት ነው። ስለዚህ በሁለቱን አማራጭ እዚህ ጋር እንሞላላቸዋለን ማለት ነው። ልክ እሱን ከሞላን በኋላ ምርጫ አለ። የምዝገባ ቁጥር አለኝ የምትላለች። የምዝገባ ቁጥር ካለዎት እሷን እዚች ጋር ያለችዋን አንዴ ቲክ እናደርጋትና ካለን የምዝገባ ቁጥር ካለን ቲክ አድርገናት የምዝገባ ቁጥሩን ሲጠይቀን የምዝገባ ቁጥራችንን እሱን እናስገባለት ማለት ነው። እሱ ከሌለንም ግን ቀጥታ መልእክት ላክ የሚለውን ነው የምነካው ማለት ነው። ስምና ስልክ አስገባን፣ ከዛ መልእክት ላክ እንላለን ማለት ነው። ስለዚህ መልእክት ላክ ስንለው ወዲያውኑ በስልካችን ልክ አሁን ቀድሞ እንደላከልኝ በኤስኤምኤስ በመልእክት እንደላከልኝ የፋይዳ ቁጥሬን በዛ መልኩ ወዲያውኑ ሜሴጅ ይገባልናል ማለት ነው ወደ ስልካችን። ሌላው መረጃውን ማደስ የሚል አማራጭ ነው ይሄኛው። መረጃውን ማደስ የሚለው ደግሞ የስም ስህተት ቢኖርበት፣ ለምሳሌ የአባታችን ስም ወይ የኛ ስም የፊደል ስህተት ቢኖርበት ኢንኬዝ እዚህም ጋር የዝቅ ብለን እዚች ጋር የፋይዳ መረጃውን ያድሱ ምትላለች ስንል የፋይዳ መረጃውን ያድሱ የሚል አማራጭ አለ። እሱን አንዴ እነካዋለን። ከዛ የፋይዳ ቁጥር ያስገቡ ይላል። የፋይዳ ቁጥራችንን እዚህ ጋር እናስገባለን። የፋይዳ ቁጥራችንን እዚህ ጋር እናስገባለን። ባለ 16 ዲጂት ያለውን ማለት ነው። 16 ዲጂት ያለው ይላል እዚህ ጋር። ከዛ እዚህ ጋር ቀጥል ይላል። ያው ስቴፖቹን እንደዚህ እየተከተል በቀላሉ ስም ስህተት ያለበትን ኤዲት የሚል አለ ወይም ደግሞ አስተካከል የሚለውን ነክተን በቀላሉ ስሙን አስተካክለን አፕዴት ማድረግ እንችላለን ማለት ከጨረስን በኋላ ሰሚት በማለት አፕዴት ማድረግ እንችላለን ወይም ደግሞ ስሙን ማስተካከል እንችላለን ማለት ነው። ይሄኛው መረጃውን ማደስ የሚለው ላይ ነው እሱ የስም ስህተት የምናስተካክለው ማለት ነው። የመጀመሪያው ኤስኤምኤስ የምናስልክበት ነው። ፋይዳውን እዚህ ጋር ማደስ ነው። ይሄኛው ደግሞ እዚህ ጋር ያለው ነፃ የስልክ መስመር ለማግኘት ነው። ነፃ የስልክ መስመረው እዚህ ጋር እንደሚያለው በስልክ መስመር ማነጋገር ከፈለግ ተጨማሪ ጥያቄዎች አለውት ይልና እርዳታ ይፈልጋሉ፣ የድጋፍ ቡድናችን እርስዎን ለመርዳት ዝግጁ ነው ካለ በኋላ አገልግሎቱን ለማግኘት በ9779 ያገኙ ይላል። ቀጥታ ለመደወል ከፈለግን ይሄን ይደውሉ የሚለውን አንዴ ብነካው ቀጥታ ወደ ኮንታክት ወስዶ ቀጥታ ይደውልልኛል ማለት ነው። በዚህ መልኩ በቀላሉ ስም ስህተት ለማስተካከልም ሆነ የጠፋ የፋይዳ ቁጥራችንን ለማስላክ እንችላለን ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።